የሀንቾ አባት የያዙት መረጃና የወይዘሮ ሜላት የሐሴት ፎቶ ብላ የያዘችው እጅግ በጣም ተመሳሳይ ሲሆን አሁንም ወይዘሮ ሜላት ወደማትፈልገው መንገድ እየሄደች ትገኛለች። ሀና በአባቷ 100% እርግጠኛ ስለሆነች ሐሴት ራሷ እንደሆነች አምና ስለተቀበለች ወይዘሮ ሜላት እናቷ ጋር የምታየው ፊቷ ላይ ከባድ ነገር እሷን እያጨናነቃት ይገኛል። የሀንቾ አባት ሁል ጊዜ ጀግናና ለእውነትና ለሀቅ የሚኖሩ ከእርሳቸው ጋር ያስቀመጡትን እውነተኛ የሀንቾን ታሪክ ይዘው ዱብ ብለዋል ማለት ነው። ወይዘሮ ሜላት ደግሞ ከምናሴ ጋራ የሐሴትን ፎቶ እስኪያምጣልኝ ብላ እያየች ሳለ የሀንቾ አባት የወይዘሮ ሜላት ያስቀመጠችውን ፎቶ አይተው ራሳቸው ደግሞ በፌስታል ቋጥረው ያስቀመጡትን ፎቶ ሲያመሳስሉት ምንም የተለየ ነገር የለው። ወይዘሮ ሜላት አሁንም ቢሆን የሀና አባት አጭበርብረው ሊበሉኝ ነው የሚል አስተሳሰብ ስላላት አምና ለመቀበል ተቸግራለች። ባዩሽ ደግሞ እንደ አጋጣሚ ስትመጣ ሳሎን ላይ ተቀምጠው የሐሴትን ፎቶና የሀና አባት መረጃ ቀርቦ ነበርና በጣም የምትናገረው ደንግጣ አይኗ ፍጥጥ ብሎ ቀረ። ባዩሽ አንዳንዴ ሌብነት እኮ ያዋርዳል፣ አንዳንዴ ሌብነት መሆን ሰው ፊት ያሸማቀቃልና ሜላትን ጓደኛ አስመስላ ምንም የማታቅ ተበዳይና ለ16 ዓመት ሙሉ ልጇን አታ እያለቀሰች ነው ብላ አዝና እርግብንና ዶክተሩን አስገብታ የሜላት የሆነን ነገር ለመውሰድ የተነሳች ቆራጥና ራስ ወዳድ አዩሽ ናት ማለት ነው። የሀና አባት ምንም ይሁን ምንም አምናችሁም አላመናችሁም እኔ ጉዳይ አይሰጠኝም፣ ሀንዬ ግን ቤተሰቦችን አገኘሁ ብላ ስለተደሰተች እንጂ የእናንተ ልጅ በዲኤንኤ ብታረጋግጡም ልጅን ወደ ደሴ ሀገሬ ይዤ ከመሄዴ ወደ ኋላ አልልም። አሁንም ቢሆን እናንተ ጋር ሀብትና ንብረት ወይንም ገንዘብና ጥቅም ላወዳድር ሳይሆን እውነታውን ለማስረዳት ብቻና ብቻ ነው ብለው ተናገሩ። እኔ ባገኘኋት ጊዜ አክሱም ላይ አንስቼ አሳክሜ ወደ ፖሊስ ጣቢያ ችሊ ወርቃ አገኝቻት ነው ብዬ አመልክቼ ፖሊስ ጣቢያዎቹ ደግሞ ልጅ ማሳደግ ከፈለክ መውሰድ ትችላለህ ብለው ሲፈቅዱልኝ ለ16 ዓመት ሙሉ በድህነት ጓዳ ልጄን አስተምሬ እዛ አድርሻለሁኝ እና ምንም ያጨናንቅ ነገር የለም። አመናችሁም አላመናችሁም ሀና የኔ ልጅ ናት ብለው ተናገሩ። ሀንዬም ደግሞ በወይዘሮ ሜላት ላይ ይሄ ሁሉ መረጃና ማስረጃ እየተሰጣት ሳታምን ስትቀር የእናት አንጀት እንዴት አልተቀበለኝም ብላ ውስጧን ማጨናነቅ ጀመረች። ባዩሽ ደግሞ በሜላት ንግግርና ውሳኔ እጅግ በጣም ነው ደስ ያላት። ምክንያቱም አንዱ እቅድና አላማ ሀናን ከዛ ከቤት አስወጥቶ እርግብን ሐሴት ናት ብለው ሙሉ ቤተሰቦቹ እንዲቀበሉ ያላደረገችው መከራ የለም። ሰላምዬ ግን ፈጽሞ እርግብ እህቷ እንዳትሆን እየጸለይኩ ነው፣ ፈጽሞ አንችል እህቴ ልትሆኝ አትችም እያለች እውነታውን ነግራታለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪና ተወዳጁ ቤተሰባዊ ድራማ ኖላዊ ድራማ እጅግ በጣም ህዝቡን በጉጉት ላይ የሚያጓጓ ትልቅ ትዕይንት ያለው ድራማ ነው ማለት ነው። ሁላችንም ደግሞ ይሄንን ድራማ በክፋት ሳንወስደው ይልቅ ስህተት ወይንም ጥፋት ላለበት ወንጀል ላለበት የእጁን እያገኘ ወደ መጥፎ መንገድ ሄደ ወደ ጥሩ መንገድ እየሄደ ጥሩ ነገር እየሰራ ላለው እየተበረታታ የሚሄድ ልናበረታታው የሚገባ ትልቅ ድራማ ነው ማለት ነው።
እንኳን እኛ ቀርቶ አይደለም ህጻናቶች ልጆች ቢያዩት እንኳን እጅግ በጣም የሚማሩበትና ቤተሰባዊ ህይወትን በጠቀሉ የሚያስተምር ነው። ውድ ቻናሌ ቤተሰቦች እናንተም ደግሞ በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ ከልብ አመሰግናለሁ ማለት ነው። አሁንም ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁ አበረታቱኝ ማለት ነው። ሀንዬ እንግዲህ ብዙ መከራና ስቃዮችን እያስተናገደች ትገኛለች። ተስፋ በቆረጠች ጊዜ ወይም መላ ቤተሰቦቿን ለማግኘት ትፈልግና የሚናገሩት ንግግሮች ወይንም ስድቦች እንኳን እሷን ቀርቶ አጥንቷን እየሰበሯት ይገኛሉ። ተስፋ በቆረጠች ጊዜ ወንድሟ አሴርን እያማከረችው ባለ ሰዓት እሱ ደግሞ ዶክተሩ ጋር ገብቶ ሲያናግረው እንዴት ነው የሀንቾ አባት እኮ 3-4 ሐኪም ቤት ጠይቀናልና የህመሙ ብር የሚያስፈልገው ከ400,000 ብር በላይ እንደማይበልጥ ሁሉንም ጠይቀናል። ያንን ደግሞ ወደን ነው እዚህ የመጣ ነው። የእናንተ ሕክምና የተለየ ነው እንዴ ብሎ ሲጠይቀው ዶክተሩም ደግሞ እኔ ምለው እናንተ ምን አጨናነቃችሁ? ብሩ የሚከፈለው በወይዘሮ ሜላት በድርጅቱ ስም አይደል እንዴ? ዝም ብላችሁ አባታችሁን አታሳክሙም እንዴ ብሎ ሲለው እንዴ እነሱ ታዲያ ሀብትና ንብረት አላቸው ብላችሁ ልትዘርፉ ነው እንዴ ብሎ አሴር ተናገረ። ዶክተሩም ደግሞ እጁ ስላለበት እዚህ ቦታ ላይ የወይዘሮ ባዩሽ ምክርና ሀሳብ ስላለበት ዶክተሩም ደንግጦ ዝም አለ። አሴር ደግሞ እውነቴን ነው ምልህ መቼም ቢሆን እኔ እናንተ አንላቀቅም ብሎ ዝቶበት ወጣ። ዶክተሩም ደግሞ እጅግ በጣም ግራ ተጋባ። ምን አለ ለእውነት ብትሰራና በራስህ በሰራሃት ነገር እርገትን ለመሻት ብትሞክር። እንግዲህ እርግብም ደግሞ ከዶክተሩ ጋር ግንኙነት ስላላቸው ሀናና ወይዘሮ ሜላት መጥፎ ስሜት ላይ እየተመለካከቱ ሳለ እሱና እሱ ግን እየተመለካከቱ እየሳቁ ነበር። ሀና እዛ ቤት ዳግማ ላለመሄድ ወሰነች። በቃ አሴር እኔ ሁሉም እየተነሳ እየሰደበኝ ነው። የአባዬ ሕክምና ብር እኮ ይሄን ያክል መሆኑን እያወቅሽ አውቀሽ እዚህ ሄዳ ያስገባሽን አንቺ ነሽ ብለው አሏት። እሷ ግን ፈጽሞ ይሄን አታውቅም ነበር። በተለይ ይቺ እርግብ የምትባል ሴትዮ ተራሽን ቦታሽን እወቂ፣ ተራሽን ጠብቂ፣ በማይሆን ነገር ከፍ ከፍ አትበይ፣ ገረድና ሰራተኛ መሆንሽን አትርሺ እያለች ብዙ ጊዜ ልቧን ትሰብራታለች። እንዲሁም ሜላት ቢሆን አሁን ላይ ለሀና ይቺ እባብ ቆዳዋን አለሳልሳ ቤተሰቦችን እኮ አመሰችው፣ ሰላሙን አሳጣችው እያለች ራሷን በማይሆን ነገር ቢዚ አድርጋለች። ሀንዬ ይሄንን ነገር እንኳ ብታደርግ እንኳን ያላደረገችውን ወይዘሮ ሜላት ይሉንታ ሊኖርሽ ይገባል፣ ባለውለታ መሆን መቻል አለብሽ። ይሄን ነገር አንዴ ፈልገሽ ገብተሻል። ሀና ግን ለእህትሽ ለልጇ ራሷን እስከ ማሳጣት ድረስ ደም ለመስጠት ብዙ ነገር ሆናለች፣ ከአባቷ ደብቃ። እንዲሁም ደግሞ የቤት ሰራተኛ ሁና ዝቅ ብላ እየሰራች አሁን ደግሞ ትክክለኛ ቤተሰቦቿን አገኝታ ልጃችን አይደለሽም ብለው እምነት ያሳጡባት ትልቋ ምስኪን ናት። እናም ምናሴም ደግሞ የእናቱ ስህተት እንዳለበት ሀንዬ እማዬን ታውቂያታለሽ? ሁል ጊዜ ትቸኩላለች። ሁል ጊዜ አንድ ጊዜ በያዘችው እቅድ ወደ ኋላ መመለስ አትችልም እና እኔ ቀስ ብዬ አስረዳታለሁ፣ መረጋጋት አለብሽ እያለ መከራት። አሴርም ደግሞ አሁን አንቺ ከስራ ቦታ ስትቀሪ ሀና ለአባቷ 800,000 ብር በላችን፣ ዘረፈችን እያሉች ስለሆነ አሁን ከስራው ስትቀሪ እጅሽ ያለበትና እነሱ የሚያስቡሽ አይነት ሴት ትሆኝባቸዋለሽ። ስለዚህ አንቺ የአባትሽ ልጅ ነሽ፣ መቼም አትሰርቂም፣ መቼም አታምታችም። ግን ፋዘር ፊት ደካማ ፊትሽን ካሳየሻቸው አባትሽ ሌላ ነገር እንደተፈጠረ አድርጎ ያስባሉ። እና ሀንዬ ድካምሽንና መከፋትሽን በውስጥሽ አድርገሽ እባክሽ ፋዘር ፊት ላይ በቃ ላለመከፋት ሞክሪ ብሎ መከራት። ከዛ በጣም ደስ አላትና
በአሴር ንግግር ተገረመችና እቅፍ አደረገችው። አሴር ወደ ፋዘር ጋር ሄደና ሀንዬ ደግሞ ምግብ ልትሰራ ወደ ቤት ሄደችና ዶክተር ከሀንዬ አባት ጋር እያወሩ ነበር። ደሙንም ኦክስጅኑንም ሕክምናውም ሁሉም ጥሩ እንደሆነ ሲነግረው አሴር ከኋላ መጣና ዶክተር እዝነ እንዴ አላየሁህም እያለ አለው። ከዛ እንዴት ነው ልጄን ለምን ፈልግሃት ነው ወደ እዛ ይዘህ ሄድከው ዶክተር ብሎ ሲጠይቀው የሀንዬ አባት፣ ዶክተሩም ደግሞ ሕክምናው እጅግ በጣም ደስ የሚል ነገር አለው፣ ግን የሕክምናው ብር እያለ ማንሳት ሲጀምር አሴር ጥልቅ አለና ዶክተር ትክክል ነው፣ ልክ ነው፣ ጥሩ ቦታ ላይ ነው አደለ ፋዘር ያሉት፣ መውጣት ይችላሉ አደል ወይስ ይቆያሉ? ሌላ መድኃኒት ወሬ በላይ ላይ ድርብርብ አለ። ከዛ ዶክተሩን በፊቱ ገለማመጠውና ከሀንዬ አባት ካሉበት ክላስ እንዲወጣ ተደረገ። ከዛ የሀንዬ አባት ዶክተሩ ከወጣ በኋላ አሴር ምን ሆነሃል ዛሬ? ዶክተሩ ምላስ ላይ እኮ ቆምክበት። አረ ተው ረጋ በል፣ አረ ምነካህ ብለው ሲደነግጡ አይ አወራሁኝ እንዴ ፋዘርዬ፣ ምን ላድርግ እኔ ያው ጨዋታውም ቀልዱም አንድ ነው የሚመስለኝ፣ መቼም የተማረ ሰው ማገናዘብ ይችላል ብሎ አለ። እንግዲህ አስቡት ማለት ነው አሴር ሀና አባት ላይ ዶክተሩ ገብቶ የ800,000 ብር ሕክምና ነው የጀመርከው ብሎ ቢለው ምን ያህል እንደሚደነግጡ ስለሚያስብና ስለሚጨነቅ የሀና አባት ይህንን ጉድ ብር እንዲሰሙ ስላልፈለገ ዶክተሩን በምንም አይነት እቅዱ አሴር ከዛ ክፍል ማስወጣቱ እጅግ በጣም ደስ ይላል። እውነት ለመናገር አሴር እንደዛ ጫት እየቃምና ሲጋራ እያጨሰ የሰው ስልክ እየሰረቀ ሌባ ሆኖ ህይወቱ ሙሉ ጭምልቅልቅ ባለች ሰዓት የሀና አባት ግን አሴርን ወደ ትክክለኛ ማንነቱ መልሰው ዛሬ ላይ አባቴ እያለ እየተንሰፈሰፈ ይገኛል። የሀና አባት ምን አሉ በስተመጨረሻ? እንደው አዲስ አበባ ከተማ ላይ ስመጣ አንተን ባላገኝ ኑሮ ምን ሆን ነበር ብለው አመሰገኑ። እንግዲህ የሀንቾ አባት አሴርን የመሰለ ሀናን የመሰለች ጠንካራና ለአባቷ ልዩ ሴት ስላለች ሁሌም ያሸንፋሉ ማለት ነው። በዛ ላይ እውነተኝነትና በሃይማኖታቸው በፈጣሪያቸው እጅግ በጣም የጸኑ ናቸው። ሜላት ግን አንዳንዴ በታወረ መንገድ መሄድ ሰውን ብዙ እንድትል ያደርጋታልና ይሄ ነገር እንግዲህ በእሷም አይፈረድም። እርግብ ለ16 ዓመት የጠበቀቻት ልጇ መስላት እያለች ትገኛለች። እርግብና ወይዘሮ ባዩሽ ግን ሜላት የሆነን ነገር ሊወስዱ ሀብትና ንብረቷን ሊበቀሉባት የመጡ ጅቦች መሆኑን አላወቀችም። ሀና ግን ምንም ይሁን ምንም የእነሱን እርዳታም ይሁን ሀብትና ንብረት የማትፈልግ ትክክለኛ ወላጆቿ መሆኗን ለማረጋገጥ ብቻ ተቋቁማ የተነሳች ጀግና ናት ማለት ነው። ደስ የሚለው ሁሉም አንድ አልሆነባትም። አሁን እዛ ጋር እርግብና እንዲሁም ወይዘሮ ሜላት ብቻና ብቻ ናቸው በመጥፎ እያዩት ያሉት። ሰላምዬም እንደገና ደግሞ ምናሴም የሜላት እናት አያቷም አባቷም ጭምር እጅግ በጣም ለሀና ልጃችን ናት የሚል አስተሳሰብ በውስጣቸው አድሯል ማለት ነው። በተለይ አያቷ የሀንዬ አያት የመጨረሻ ውሳኔ ለሜላት ሰጥታለች ማለት ነው። ካሁን በኋላ ይችንም ቦቀቅላ ልጅ ምንም የማታቅ ንጹህ ልጅ ዝም ብዬ አሰቃያለሁ፣ ከቤት አባራለሁ የምትይ ከሆነ እኔም ጓዜን ጠቅልሌ ላልመለስ እሄድልሻለሁ ብላታለች ማለት ነው። ሰላምዬ እና እናቷ ደግሞ በወሬ ምንም ሊግባቡም አልቻሉም። ምክንያቱም ሰላምዬ ትንሽ ፈጠን ትላለች፣ ሜላት ደግሞ በንግግርም ሆነ በማንኛውም ነገር ስሜታዊ ሆና ስለምትናገር ለማስረዳት እንኳን
ጊዜም አትሰጥም። የሰው የተባለ ነገር ለመረዳት አትሞክርም። የራሷን ብቻና ብቻ ነው ማለት ነው። ውድ የቻናሌ ቤተሰቦች እውነት መቼም ተደብቃ አትቀርም። ሀንቾ ደግሞ እውነተኛ ቤተሰቦቿን አረጋግጣ ደስታውን ማየት እንፈልጋለን። እስከዛውን ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።